የእግዚአብሔር ልጆች ብዙዎቻችን ክርስትና ህይወትን በእውቀት እንጂ በእምነት ስለማንኖር የክርስቶስን መለኮታዊ ጸጋ መላበስ እያቃተን ፈተና እያስተናገድን በህይወታችን ክፉ መንፈስ እየተዋረሰን የሥጋዊም የመንፈሳዊም ህይወታችን በረከትና ረድኤት አልባ ሆኗል። ወዳጆቼ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስና ከእናቱ ከወለላይቱ እመቤት ጋር ለመገናኘት ጸሎት አንዱ መንገድና መሰላል ነው። ግን ስንቶቻችን ነን ጸሎትን እንደ ተቀዳሚ ስራችን የምንቆጥረው? ስንቶቻችን ነን ከሥጋዊ ጉዳያችን ስራችን ጸሎትን አስቀድመን የምንጸልየው? በክርስትና ህይወት ጸሎትን በተግባር እኖረዋለሁ የምንል ከሆነ ከሁሉም ነገር በፊት ጸሎትን እናስቀድማለን። በነገራችን ላይ በክርስትና ህይወት ሁሌም ጸሎትን ማስቀደም ማለት እግዚአብሔርን በነገሮች ሁሉ ማስቀደም ማለት ነው። እግዚአብሔር የቀደመበት ህይወት ስኬት እንጂ ውድቀትና እንግልት የለውም። እኛ ጸሎትን በተግባር ስለማንኖረው ሲመቸን እንጸልያለን፣ አልተመቸኝም ካል ጸሎትን እንተዋለን። አንዳንዴ ጸሎትን ዕለት ዕለት ተግባራዊ ካለማድረጋችን የተነሳ ዕለት ዕለት በህይወታችን የፈጣሪን እርዳታ ማግኘት አቅቶን እንኖራለን። አንድ ሰው ጸሎት ተወ ማለት ከእግዚአብሔር ጋር ያለውን ግንኙነት ተወ ማለት ነው። አንድ ሰው ጸሎት አቋረጠ ማለት ከእግዚአብሔር ጋር መገናኘት አቋረጠ ማለት ነው። አንድ ሰው ጸሎት አቋረጠ ማለት ከእግዚአብሔር ዘንድ የሚያገኘውን መለኮታዊ ኃይል፣ በረከት፣ ረድኤት፣ ጸጋ የሚቀበልበትን መንገድ አቋረጠ ማለት ነው። የቃል ጸሎት ትተን የጸሎት መጽሐፋችንን ዘጋን ማለት ከእግዚአብሔር ጋር የምንገናኝበትን መንገድ ዘጋን ማለት ነው። ጸሎት ለአንዳንዶቻችን ችግር ሲገጥመን፣ ግራ ሲገባን፣ በህመም ስንያዝ፣ ህይወታችን በቀን ሲጨልም ትዝ የሚለን ሁለተኛ ተግባራችን ነው። እንደዚህ አይነት ጸሎት በውስጡ ፍላጎት፣ ትጋት፣ ብርታት፣ ንስሐ ስለማይኖረው ተሰሚነቱ ምንብዛም ነው። እግዚአብሔር በችግራችን ጊዜ ብቻ የምንፈልገው አምላክ አይደለም። ጸሎትም የጭንቅና የችግር ጊዜያችን መፍትሄ ሳይሆን የዕለት ተዕለት ህይወታችን ነው መሆን ያለበት። ጸሎትን ስራችን ተቀዳሚ ተግባራችን እንዳናደርግ ተምረን የመጣንበት የክርስትና ህይወት የራሱ ተጽዕኖ ይኖረዋል። ምክንያቱም ጸሎት የማናውቀው ጸሎትን በርትተን የማንጸልየው መምህራን ስለ ጸሎት ስለማናውቅ ወንጌልን በደረቁ ብቻ ስላስተማርን ምዕመናኑ ብርቱ የጸሎት ህይወት እንዳይኖረው አድርገነዋል። የትኛው ጸሎት ለየትኛው ችግር ይሆናል? በህይወታችን ፈተና፣ ችግር፣ ህመም ሲገጥመን የአጋንንት ውጊያ ሲበረታብን የትኛው ጸሎት ብንጸልይ እግዚአብሔር ይረዳናል? ወለላይቱ እመቤት ትረዳናለች፣ ትለመነናለች፣ በዚህም ችግራችን ይፈታል፣ አጋንንትም ይርቀኛል የሚለውን አናውቅም። እስኪ ዛሬ ቅድስት ቤተክርስቲያናችን በዓላቸውን ወር በገባ በ9ና በዓለ ዕረፍታቸውን ሚያዝያ 9 የምታከብረውን ለአብነት የሚሆኑንን ኢትዮጵያዊ ጻድቅ አቡነ እስትንፋሰ ክርስቶስን አንስተን መንፈሳዊ የተጋድሎ ህይወታቸውን ከህይወታችን እንፈትሽ። ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ የሚባሉት አባት በጸሎትና በስግደት ጥሙድ እንደ በሬ ጽኑ እንደ ገበሬ ሆነው የኖሩት። በነገራችን ላይ ገድለ ቅዱሳን የሚጻፈው ለሁለት ነገር ነው። አንደኛው ለማስተማሪያ ሲሆን ሁለተኛው ለፍርድ ነው። ገድለ ቅዱሳንን ስናነብ የተጋድሎ ህይወት እንዴት እንደሆነ፣ ምን እንደሚመስል፣ ቅዱሳን ከእግዚአብሔር ጋር ለመገናኘት ምን ያህል ዋጋ እንደሚከፍሉ፣ እንዴት እንደሚለፉ፣ ከነሱ የጸሎት ህይወት ጸሎትን እንዴት እንደምንማር፣ ከነሱ የስግደት ህይወት ስግደትን እንድንማር፣ ከነሱ የጾም ህይወት ጾምን እንድንማር፣ ከነሱ የጽድቅ ህይወት ጽድቅን እንድንማር፣ ከነሱ የጽናት ህይወት ጽናትን እንድንማር፣ ከነሱ የትዕግስትን ህይወት ትዕግስትን እንድንማር፣ ከነሱ የፈተና ህይወት ፈተናን እንድንማር፣ ከነሱ የአጋንንት የውጊያ ህይወት አጋንንትን እንዴት መዋጋት እንዳለብን እንድንማር፣ እነሱ አጋንንትን ድል እንደነሱ እና የጌታን መንግስት እንደወረሱ እኛም አጋንንትን ድል ነስተን የጌታን መንግስት እንዴት መውረስ እንዳለብን እንድንማርና ከጸሎታቸው ከበረከታቸው ከቃል ኪዳናቸው እንድንጠቀም ነው። ሁለተኛው ለፍርድ ነው። ቅዱሳንን አውቀን ገድላቸውን አንብበን በጸሎታቸው በቃል ኪዳናቸው ሳንጠቀም ስንቀር፣ በተለይም እነሱ መላ ዘመናቸውን በተጋድሎ ያሳለፉትን ህይወት በመናቅ ከኖርን ያስፈርዱብናል። ስለዚህ ገድለ ቅዱሳን ላወቀበት የጽድቅ መንገድ፣ ላላወቀበት ደግሞ ፍርድ ነው የሚሆነው። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋነኞቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው እንዳለ እኛም የቅዱሳንን የገድላቸውን ቃል የእምነታቸውን ፍሬ ያያየን እነሱን እንድንመስልና እነሱን እንድንከተል ያስፈልጋል።
ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ ተነግሮ የማያልቅ ድንቅ የተጋሩ ሕይወት ያላቸው ቢሆንም ዛሬ ለትምህርታችን እንደ ሰበዝ ሁለት አስገራሚና ልዩ መንፈሳዊ ተግባራቸውን መዘን እናያለን። ከአቡነ እስትንፋሰ ክርስቶስ ከገድለ ባህር ውስጥ ሁለቱን ጨልፈን ስናይ አንደኛው ጸሎት ሲሆን ሁለተኛው ስግደት ነው። ገድላቸው እንደሚነግረን አቡነ እስትንፋሰ ክርስቶስ ውዳሴ ማርያምን በቀን 7 ጊዜ በሌሊት 7 ጊዜ ይጸልዩ ነበር። የሚገርመው እኚህ ጻድቅ ውዳሴ ማርያምን ሲጸልዩ እንደኛ የዕለቱን ሳይሆን የሰባቱን ዕለታት ማለትም ከሰኞ እስከ እሑድ አንቀጸ ብርሃንን ጨምረው ይወድስዋን አካቶ ነው የሚጸልዩት። እኛ ደግሞ የቀኑን ወይም የዕለቱን በቀን አንዴ እንጸልያለን። እሱንም ከምንጸልየው የማንጸልየው እየበለጠብን አንድ ቀን ብንጸልይ አንድ ቀን ትተን፣ አንድ ሳምንት ብንጸልይ አንድ ሳምንት ትተን፣ አንድ ወር ብንጸልይ አንድ ወር ትተን፣ አንድ ሳምንት ጸሎታችን ምስጋና ቢሆን አንድ ሳምንት ኡሮሮ ጉሮምርም ታይ የሆነ ነው ጸሎት እጸልያለሁ የምንለው። አቡነ እስትንፋሰ ክርስቶስ በ24 ሰዓት ውስጥ በአንድ ቀን ውዳሴ ማርያም በቀንና በሌሊት 7 ጊዜ ስለሚጸልዩ በአጠቃላይ በአንድ ቀን ውዳሴ ማርያም ሙሉን 14 ጊዜ ነው የሚጸልዩት። አቡነ እስትንፋሰ ክርስቶስ በቀን 14 ጊዜ የሚጸልዩት ውዳሴ ማርያም በእኛ በስንት ቀን እንጸልያለን የሚለውን እናስላ። አቡነ እስትንፋሰ ክርስቶስ የሰባቱን ዕለታት 14 ጊዜ የሚጸልዩትን በእኛ ስናሰላው 14 ሲባዛ በ7 98 ይመጣል። ይህ ማለት አቡነ እስትንፋሰ ክርስቶስ ውዳሴ ማርያም በቀን 98 ጊዜ ሲጸልዩ እኛ የዕለት ውዳሴ ማርያም ብለን የዕለቱን ነው የምንጸልየው። በሌላ ስሌት አቡነ እስትንፋሰ ክርስቶስ በቀን 14 ጊዜ የሚጸልዩትን ውዳሴ ማርያም በ7 ስናበዛው ያገኘነው 98 ነው። ስለዚህ አቡነ እስትንፋሰ ክርስቶስ በሌሊት 7 በቀን 7 የሚጸልዩት ውዳሴ ማርያም እኛ በ98 ቀን ነው የምንጸልየው። ምክንያቱም እኛ ውዳሴ ማርያምን ከሰኞ እስከ እሑድ ያለውን ሙሉን ሳይሆን የዕለቱን ወይም የቀኑን ነው የምንጸልየውና ይህም ወደ ወራት ስንቀይረው አቡነ እስትንፋሰ ክርስቶስ በአንድ ቀን የሚጸልዩት ውዳሴ ማርያም እኛ የዕለቱን ወይም የቀኑን ውዳሴ ማርያም ሳናቋርጥ ብንጸልይ 3 ወር ከ8 ቀን ይፈጅብናል። ታዲያ አቡነ እስትንፋሰ ክርስቶስ ከዓመት ዓመት ያለማቋረጥ እንዲህ እየጸለዩ ወለላይቱ እመቤት በገሃድ ተገልጻ ብታነጋግራቸው ጸጋና በረከት አብዝታ ብትሰጣቸው አይገርምም። ለዚህም ነው እኛ የምናውቀው ግን ያልሄድንበት የክርስትና መንገድ አለ ያሉት። ያልሄድንበት የክርስትና መንገድ ከባድ ቢሆንም ከቀላሉ ብንጀምር ትልቅ የጸሎት ደረጃ ላይ እንደርሳለን። እስኪ ደግሞ የአቡነ እስትንፋሰ ክርስቶስን የስግደት ሕይወት እንመልከት። አስደናቂ ገድላቸው እንደሚነግረን አቡነ እስትንፋሰ ክርስቶስ በቀን 90 ሺህ ይሰግዱ ነበረ። ዛሬ እኛ በቀን 90 መስገድ አልቻልንም። እኚህ ጻድቅ በቀን 90 ሺህ ሰገዱ ሲለን ገድላቸው መቼም እንዴት በአንድ ቀን 90 ሺህ ሊሰግዱ ይችላሉ ልንል እንችላለን። ቅዱሳን ሲበቁ ይረቃሉ። ከስጋዊ ዓለም ወጥተው በመንፈስ ቅዱስ እንደ መላእክት ስለሚሆኑ እኛ ወራትና ዓመት የሚፈጅብንን እነሱ በደቂቃና ብሎም ከዛ ባነሰ በሰከንድ ሊያከናውኑት ይችላሉ። እስኪ አቡነ እስትንፋሰ ክርስቶስ በቀን 90 ሺህ የሚሰግዱ ከሆነ አቡነ እስትንፋሰ ክርስቶስ አንድ ቀን የፈጀባቸው 90 ሺህ ስግደት እኛ ምን ያህል ወራት ይፈጅብናል የሚለውን እናስላ። 90 ሺህ ለአንድ ዓመት ወይም ለ12 ብናካፍል 7500 ይመጣል። 7500ን ለአንድ ወር ወይም ለ30 ብናካፍል 250 ይመጣል። ልብ በሉ። አቡነ እስትንፋሰ ክርስቶስ በአንድ ቀን የሚሰግዱት 90 ሺህ ስግደት እኛ በቀን ያለማቋረጥ 250 ብንሰግድ ድፍን አንድ ዓመት ይፈጅብናል። እሱንም ሳናቋርጥ ከሰገድን ነው። ይህ ማለት አቡነ እስትንፋሰ ክርስቶስ በአንድ ቀን የሚሰግዱት ስግደት እኛ በአንድ ዓመት ውስጥ የምንሰግደው ስግደት ነው። የወለላይቱ እመቤት ልጆች እኛ እንደ አቡነ እስትንፋሰ ክርስቶስ በቀን 90 ሺህ መስገድ ባንችልም ቢያንስ በቀን 250 ብንሰግድ በዓመት 90 ሺህ እንሰግዳለን። አቡነ እስትንፋሰ ክርስቶስ በብቃታቸው በጸጋቸው በቀን 90 ሺህ ከሰገዱ እኛ ደግሞ በልፋታችን በዓመት 90 ሺህ እንሰግዳለን። ስለ እውነት ይህ በዓለም ለምንኖር ትልቅ ተጋድሎ ነው። ምን ዋጋ አለው? ያመናጢ አያሰግደንም እንጂ። ወዳጆቼ ክርስትና የእውቀት ብቻ ሳይሆን የብርቱ ልፋት ሕይወት እንደሆነ ገድለ ቅዱሳንን ተመልክቶ ማወቅ ይቻላል። ታዲያ እኚህ ጻድቅ ገድላቸው 100 ሙታንን አስነሱ፣ ድውያንን ፈወሱ፣ ጌታ ተገለጸላቸው፣ ቃል ኪዳን ሰጣቸው፣ ተነጋገራቸው ቢል አይደንቅም። ምክንያቱም በተጋድሏቸው በጽናታቸው በጸሎትና በስግደታቸው ከእግዚአብሔርና ከወለላይቱ እመቤት የሚደረግላቸው ነገር ይገባቸዋል። የሰኞ ገድላቸው እንደሚነግረን አቡነ እስትንፋሰ ክርስቶስ ውዳሴዋን ሲያደርሱ
አምላክን የወለደች እመቤታችን ድንግል ማርያም ከልጇ ከወዳጇ ከቅዱስ ሚካኤልና ከቅዱስ ገብርኤል ከአእላፍ ሁሉና ከ99 ነገደ መላእክት ጋራ እሱ ካለበት ፈጥና ትደርሳለች። ክቡር አቡነ እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋራ የሰባቱን ዕለታት ውዳሴዋን እስኪፈጽም ድረስ ሁሉም ምስጋናዋን ለመስማት ይሰባሰባሉ ይለናል ገድላቸው። አቡነ እስትንፋሰ ክርስቶስ ያለ መሰልቸት ያለ መታከት የወለላይቱን እመቤት ውዳሴዋን ስለሚያደርሱ እመቤታችን በነገሮች ሁሉ ልትረዳቸው ፈጥና ትመጣላቸው ነበር። አቡነ እስትንፋሰ ክርስቶስ እኛ እንደቀላል የምናያት ውዳሴ ማርያም ሲጸልዩ ቅዱሳን መላእክት ከበዋቸው አንዱ መልአክ በአንዱ ላይ ተነባብረው እሳቸውን ለማየት ይሽቀዳደማሉ። ዛሬኛ ከጸሎት ህይወት ርቀን የእመቤታችንን ውዳሴ እንኳን መጸለይ ትተን ዛሬ ህይወታችንን ለመንጠቅ እድላችንን ለማላሸቅ አጋንንት ወደኛ ይሯሯጣል። ወዳጆቼ አብዛኞቻችን በመንፈሳዊ ህይወታችን ድካምና ልፋት ያለውን ነገር አንወድም። ስግደት ስለሚያለፋ ጉልበትን ወዝን መስዋዕት አድርጎ ማቅረብ ስለሆነ ልፋት ትጋት ይጠይቃል። ለዚህም ነው አንዳንዶች ኦርቶዶክስ ሆነው ግን ህይወታቸውን በአቋራጭ ለመለወጥ አጋንንት ጎታችና መተት መታች ጋር ሄደው መጥፎ ህይወት ውስጥ የሚገቡት። ወደርንም ጠላንም ከእግዚአብሔርና ከወለላይቱ እመቤት ቢያንስ ያለ ጥቂት ልፋት የሚገኝ መልካም ነገርና ህይወት የለም። እግዚአብሔርን በጾም በጸሎትና በስግደት ለመን ነው ማለት እንደ አቅማችን ለፋን ማለት ነው። ጾም ረሃብን መቋቋም፣ ጸሎት ጊዜን መስዋዕት ማድረግ፣ ስግደት ጉልበትን መስጠትን ይጠይቃል። ልፋት ማለት እነዚህን መተግበር ነው። ልፋት ማለት ጾም ጸሎትና ስግደት ነው። ስለ እውነት ጉልበታችንን በስግደት ለእግዚአብሔር ከምንሰጥ ገንዘብ ብንሰጥ ይሻለናል። ግን እግዚአብሔር ከገንዘብ መስዋዕት ይልቅ የጉልበት መስዋዕት ይበልጥ ደስ ያሰኛል። የሚገርማችሁ አንዳንዶች ለዓመታት ኃጢአት ሰርተው ከእግዚአብሔር ተጣልተው ግን ንስሐ ይገቡና በንስሐቸው ስግደት ሲሰጣቸው ላለመስገድ ስግደቱ በገንዘብ ይቀየርልኝ ይላሉ። አባቶችን ባለማወቅ በገንዘብ ይቀይሩላቸዋል። ስለ እውነት ለዓመታት የሰራነው ኃጢአት በገንዘባችን ብቻ ይሰራያል? በእርግጥ ምጽዋት ኃጢአትን ያስተሰርያል። ንስሐ በገንዘብ መቀየር ከእግዚአብሔር ጋር እርቅ አያወርድም፣ ኃጢአትንም አያስተሰርይም። ግን የጤና ችግር፣ የአካል ጉዳት እና የእድሜ መግፋት ያጋጠማቸው ሰዎች የንስሐ ስግደት መስገድ ስለማይችሉ እነሱ ከንስሐ አባታቸው ጋር በመመካከር የሚሰጣቸውን ስግደት ወደ ምጽዋት ማስቀየር ይችላሉ። ቅዱሳን ከብቃት ደረጃ ከሚያደርሳቸው አንዱ ስግደት ነው። ቅዱሳን የሚበቁት ለእግዚአብሔር ገንዘባቸውን ሰጥተው ሳይሆን ጉልበታቸውን መስዋዕት አድርገው ነው። እዚህ ላይ ልብ ልትሉት የሚገባው ነገር ለእግዚአብሔር ገንዘብ አንስጥ ማለት አይደለም። ለእግዚአብሔር በአስራት መልኩ ገንዘብ እንድንሰጥም ታዘናል። እግዚአብሔር በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድነው ብላችኋል፣ በአስራትና በበኩራት ነው በማለት አስራት አለማውጣት እግዚአብሔርን መስረቅ እንደሆነ ነግሮናል። ግን ከገንዘብ ይልቅ ስግደት ያጸድቃል፣ አጋንንትንም ቀጥቅጦ ከህይወታችን ያርቃል፣ ከብቃት ያደርሳል። ብዙዎቻችን ስለ ስግደት ጥቅም እናውቃለን። ስግደት ለአጋንንት መዶሻና ድል መንሻ እንደሆነም እናውቃለን፣ ግን አልተጠቀምንበትም። በክርስትና ህይወት ከጸሎት ቀጥሎ ያልሄድንበት መንገድ የስግደት መንገድ ነው። ቅድም እንዳልኩት አቡነ እስትንፋሰ ክርስቶስ በቀን 90,000 ሰግደዋል። ይህ ስግደት ከዓመት እስከ ዓመት ነው። እኛ ደግሞ በቀን 41፣ 64፣ 105 ሰግደን እንደ ብዙ እንቆጥራለን። በእርግጥ ስግደት እንደ አቅም ነው። እንደ አቅማችን መስገዳችን ጥሩ ነው። ግን ስግደት ለመንፈሳዊ ህይወትና ለጸጋ እድገት እንዲሁም ለአጋንንት መቀጥቀጫ ትልቁ ጡጫ ስለሆነ ልንጠቀምበት ይገባናል። ስለ ጸሎትና ስለ ስግደት እኛ በማውራት እንኖራለን፣ አባቶቻችን ተግብሮት ይኖራሉ። በክርስትና ህይወት ጸጋ የሚያሰጠው በእግዚአብሔር ዘንድ መወደድን የሚያተርፈው ስለ አባቶቻችን የተጋሩን ህይወት መተረክ፣ ስለ መንፈሳዊ ህይወት ማውራት ሳይሆን ህይወቱን ተግብሮ ለእግዚአብሔር ማሳየት ነው።